ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ እንዲሁም ደግሞ ጉዳቶች እንደደረሱበት ለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች። ዛቻና ማስፈራሪያ እየደረሰብኝ ነው። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ነገ መጥቼ ላሳሰረ ነው ከቻልክ አምልጥ። ይሄው ክርስቶስ አይለመነኝ። ከባድ ጦርነት ተከፍቷል። ያልሰማችሁ ሰዎች ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቁ እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰቡኑ በተለይ ደግሞ ሰብስክራይብ ያላረጋችሁ ይህን ቪዲዮ የምታዩ ሰብስክራይብ አርጉ። ያንደ 2 ሰከንድ ስራ ነች። ይህን ቪዲዮ ደግሞ በላይክ እንጀምረው። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንዳልኳችሁ ይህን ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮዎች እንሂድ። ዛሬ እዚሁ አዲስ አበባ ዋሪ አካባቢ የተፈጠረውን ኢንሲደንት አይታችኋል አይደለ? አንድ ህጻን ልጅ 7ኛ ፎቅ በመስኮት በኩል ወደ ውጭ ወጥቶ ደግሞ ቤታቸው ዝግ ነበረ። ምን ብላችሁ ኤክስፕሌን እንደምታደርጉ አላውቅም። ብቻ እንደምታዩት ውጪ ቆሞ ነበርና ብዙ ሰዎች ደንግጠው ነበር። አንዳንዶች እንደምታዩት እየቀረጹ ነበርና አንድ ጀግና ወጣት እንግዲህ በሩን ሰብሮ ገብቶ ህፃኑን አድኗል ማለት ነው። እና ሰሞኑን አንድ ልጅ ደግሞ ከደምቢ ዶሎ አዲስ አበባ ከመኪና ስር ተንጠልጥሎ መምጣቱን አይተናል። በሰላም ደርሷል። እግዚአብሔር ብቻ ህፃናትን ይጠብቃል። ግን ምን ብላችሁ ነው አሁን ኤክስፕሌን ልታደርጉ የምችሉት? አንድ ህፃን ልጅ እንዴት በተዘጋ ቤት ውስጥ በመስኮት ወደ ውጭ ወጥቶ ሊቆም ቻለ? how do you even explain this? በቃ ይሄ እኮ በጣም ዊርድ የሆነ ነገር ነውና ብቻ እግዚአብሔር ይመስገን ልጁ ተርፏል። ማለት እኔ ያው ማመን ይከብደኛል። እንዴት ነው ይሄም ያክል ህፃን ልጅ መኪና ብረት ተንጠልጥሎ ያውላ ኪሎ ሜትር ከ7 ሰዓት ከ8 ሰዓት በላይ እንዴት ነው ሊሄድ የሚችለው? በቂጧን የሰራችሁ ምናምን ፊልም ያው ፊልሙ እንትን አይደል መጨረሻው ቂጥ ያለው ያሸንፍ አይነት ስቶሪ ያለው ፊልም አይደለ? እኔ በቂጤ ሊያሰሩኝ አይደለም። እንደው ተጨነኩኝ እኮ ነው ይዘድሩ። እንደዛ ቢሆን ሜቢ ሴንስ ይሰጣል። ግን እሱ አይደለም ስቶሪው። ገባችሁ? ካልቻልኩኝ ማን ሰውነቱ ያምራል ምናምን ብሎ ማን ፊልም ያሰራኛል? ካልቻልኩኝ ስታስቡት anyways I cannot wait guys. I'm sure like እናንተ ራስችሁ ሀሳባችሁ እንደሚቀየርና ሲወጣ እናልን ገብተ እኔ ራሱ አብሬያችሁ ደግሞ አለው አባቴም ባምቢ እኔ አሁን ለምዶ እንደ አይነት ትችቶችን እንደ አይነት ትችታውን ካልደረሰባት የሚደብራቱ ላይ የመሰለኝ ግን ነገሮች የምታሳልፍበት መንገድ ሳላደንቃት አላልፍም። አሁን ደግሞ የምናየው ቪዲዮ በዘመናዊ ሐኪሞችና በባህላዊ ሐኪሙ ዮሐንስ ሽፈራው ዙሪያ የተፈጠረ በጣም ሰጣ ገባ ስድድብ አሳስራለሁ አይነት የደረሰ ያው በጣም ትልቅ የቲክቶክ መነጋገር የሆነ ጸብ አለ። ምንድነው ምክንያታቸው? ምንስ እየተባባሉ ነው? ከባድ ጦርነት ተከፍቷል። ያልሰማችሁ ሰዎች ጥብስ የሆነ ወሬ ጥብስ ማለት ነው ማለት ቡና ያዙ ማለት ነው። ምንድነው መሰላችሁ? በዘመናዊ ሕክምናና በባህላዊ ሕክምና ላይ በሚሰሩ በዶክተሮችና በዮሐንስ ሽፈራው መሃል ከባድ ጦርነት ተከፍቷል። ቦምብና ክላሽ ምናምን ተማዘዋል። እየተተኳኮሱ ነው። ሶሻል ሚዲያ ላይ ካያቻቸው ምንድነው መሰላችሁ? ዶክተሮቹ የማየው ነገር ሪኮመንድ እያደረግክ ነው፣ ሰዎችን ህይወት አደጋ ላይ እየፈጠርክ ነው። አንዳንዶች ደግሞ እንደው ብር እያጨበረበርክ ነው ዮሐንስ ያሉት ነው። በዮሐንስ በኩል ደግሞ የሰራው ቪዲዮውን የሚያልተስማማውበት ዶክተሮች የማየው ነገር እየደቀላችሁ ካንሰርን ችግርን እየፈጠራችሁ ነው ለጥቅማችሁ ስትሉ የሚል ነገር አንዳንድም ሊሆን ይችላል የተናገረው። ግን ዞሮም ቀረ ብዙ አሁን ለምሳሌ ብዙ ባለጌ ሰዎችን ህይወት አደጋ ላይ የሚጥል የሚገል መድኃኒት የሚሰጥ ባህላዊ ሕክምና ላይ የሚሰራ ሰው አለ። ያ ማለት ግን የኢትዮጵያ ባህላዊ ሕክምና ገዳይ ነው ማለት አይደለም በራሱ። ልክ እንደዛውም ዶክተሮች ከልባቸው ስንት ሚሊዮን ዶክተሮች እየተጋጋጡ እዚህ ጋር ጥቂቶችም ሊሆኑ ይችላሉ ካምፓኒዎች ናቸው ብዙ ጊዜ እና ሳይድ ኢፌክት አለው ችግር ያመጣል ማለት ያ ነገር ሙሉ ሮንግ ነው ማለት እንደማንችል ሁሉ ይሄ ሐሳብ ልክ ነው ብዬ አላስብም። ለማንኛውም ግን እኔ እንደ ሐሳብ ሁሌ የሰው ልጆች ይገርመኛል። ህፃንነታችን አይለቀንም የሰው ልጆች ታውቃላችሁ። የሆነ አሁን ልጅ ሆነን ትዝ ካላችሁ ገንዘብ ወይስ ፍቅር፣ ባህላዊ ሕክምናዊ ዘመናዊ ሕክምና ምናምን የሚሉ ክርክሮች ነበሩ ልጅ ሆነን ትዝ ካላችሁና ሜዳው ይሰፋል እንጂ እኛ እናድግም ታውቃላችሁ አይደል? አሁን ይሄ ክርክር ሲመጣ ገርሞኝ ሐሳቤ ልስጥበት ብዬ ነው። እኔ እንደ ሐሳብ መጣላቱ የተሻለ ነው መከራከሩ ብዬ አላስብም። ህይወት ማዳን የተሻለ ነገር ነው ብዬ አስባለሁ። ማለትም
የኢትዮጵያ ባህላዊ ሕክምና ብዙ የሚጎለው ነገር አለ። ብዙ ሊሚትድ ነው ብዙ ነገር ላይ። ያ ነገር ግን ዘመናዊ ሕክምና ላይ የተሻለ ነው። እሱን ማዋሃድ የተሻለ ነው ብዬ አምናለሁ። ዘመናዊ ሕክምና የራሱ ሳይድ ኢፌክቶች አሉ። እሱን ነገር ከባህላዊ ሕክምና ላይ ካሉ ሰዎች ጋር ተነጋግሮ አብሮ ቢሰራ የባህላዊ ሕክምና ላይ ያሉ ሰዎች ዘመናዊ ሕክምና ቢማሩ በጣም የተሻለ ነው። በጣም የተሻለ ነው። ለምሳሌ አንድ ወጌሻ ኤክስሬ እናንተ ቢያነብ በተሻለ ሁኔታ ሰዎችን ይወግሻል በደንብ አድርጎ። ገብቷችኋል አምላችሁ? ይሄ አንድ ላይ መስራት ሲኖርባችሁ በዚህ በኩል ያላችሁት በባህላዊ በኩል በአንሽፈራው ውጭ ያላችሁ አስተያየት የምትሰጡ ሰዎች በጣም ሮንጉ ያስፈራኝ ነገር ከአውሮፓውያን የሚመጣ ነገር ገዳይ የማይሆን መርዝ እየጨመሩ እንደሚሉ ሁሉ ነገር እንደዚህ አይነት ነገር ውጡ ባይዜ። ይሄ እንደዛ ካልክ ስልክህንም ቁጭ አድርግ በቃ። ስልክህንም ነጭ ነው የሰራው። የምትኖርበት ቤት ግንቡ ኢንጂነሩ ነጭ ነው፣ የነጭ ዲዛይን ነው፣ የነጭ ሐሳብ ነው። ቲቪ ምንም ነገር ማድረግ አትችልም። ስቶቭ የምታበስልበት ነጭና አውሮፓውያን ላይ ያለ ጥላቻ ገና ይደፋናል፣ ወደኋላ ያስቀረናል። ይኸውላችሁ ነጮች አውሮፓውያን እዚህ ጋር የደረሱት የአረቡንም የቻይናውንም እውቀት እየወሰዱ በራሳቸው ባህል እየዋጁ በራሳቸው ማንነት እየዋጁ የተሻለ አድርገው ማውጣታቸውን። የኢትዮጵያም እውቀት ከአውሮፓውያን እውቀት ጋር የማይዋሃድበት ከሳይንስ ጋር የማይጋባበት ምንም ምክንያት የለም። እንደዛ ሲሆን የተሻለ ያብባል እንጂ አይበረዝም፣ አይጠፋም። መዋሃዱና ኬሚስቶች ምናምን ተዘጋጅቶ ጭራሽ መንግስት ተመሻሽቶ አብሮ ብሰሩልን እኛ ስለ ኤችአይቪ መጨነቅ የለብንም። እኛ ስለ ካንሰር መጨነቅ የለብንም። ገብቷችኋል? እኔ አሁን የሆነ በቃ ይመችኛል እኮ እኔ አሁን ባህላዊ ሕክምና በጣም ነው የሚመቸኝ። በወጌሻ ላይ አሁን ባህላዊ ሕክምና ነው ፕሪፈር ማድረገው። እንትን ላይ አልቆም ካል ምናምን የሆነ ቀባው ጨዋታ ያለውና አልቆምም ምናምን የምን አልቆምም ነው ብቻ። ባህላዊ ሕክምና በጣም የሚያምርበት ነገር አለው፣ ግን ሳይድ ኢፌክቶች አሉት። መጠኑ አይታወቅም፣ ብዙ ችግር አለበት። ዝክ ዘመናዊ ሕክምናም እንደሱ አይነት ችግር አለበት። ኢትዮጵያ ባህል እና አገር በቀል እውቀት ማደግ አለበት። አደገኛ አቋም አለኝ እዚህ ላይ። ስለዚህ ዮሐንስ ሽፈራውን ዮሐንስ ሽፈራው እያስባካችሁ ወደ ሃይማኖት ወደ ብሔር እንዳይገባ ይሄ ነገር። ሰላም ሁኑ። እንዳያችሁት ነው። እስቲ ምን አይነት ሀሳብ አላችሁ በዚህ ዙሪያ? እና ዮሐንስ ሽፈራው ደግሞ ትላንትና ሊቭ ገብቶ ነበር። የሀገራችንን የሕክምና ጥበብ እያጣጣላችሁ ነው፣ ሀገራችንን እየናቃችሁ ነው ብሎ አንዱን እንደውም ነገ አሳስራለሁ እያለ ሲምል ነበር። እስቲ በዛ ሊቭ ላይ ምን ተፈጠረ፣ እሱስ ምን አለ የሚለውን አብረን አይተን እንመለስ ብዬ አምናለሁ። ክፍት ነው። ከዚህ ይቅርታ አድርጉልኝ። እዚህ የሚጠላኝ ሰውዬ አለ እና እዚህ የሚጠላኝ ሰውዬ እኔ አልጠለውህም። አይ ይሄ የሚጠላኝ ሰው እያለ ተደጋጋሚ እኔ ያልጠላሁም ነበር። አሁን ጠልቻለሁ። ነገ መጥቼ ላሳስር ነው። ከቻልክ አምልጥ። ይሄው ክርስቶስ አይለመነኝ። ያው ጤና ሚኒስቴር ጋር ፍቃድህን ላሰርዝልህ አንድ ፊርማ ነው የቀረው። አንተ ማነህ? ሌዊ አጎናፍር የጠንቋይ ልጅ መሆንክን አውቅ ነበር። እየሰማኸኝ ስለሆነ ነገ እመጣልሃለሁ። እኔ በአካል መጥቼ ነው እንጂ ዘውህ ይመጡ ነበር። ላደረካቸው ይሄ ስም ማጥፋቶች የሰደብከው የሀገርህን እውቀት ነው የሰደብከው። ማታ ላይ ነው የምላችሁ 1400 ነው 1300 ምናምን ሰው ባለበት ክርስቶስ አይለመነኝ ብሎ ጠዋት ሌዊን አሳስረዋለሁ ብሎ እኔ ያለው አሁን 6 ሰዓት ሊሆንብኝ ነው። ባባዬ ልወጣ ነው ከቤት። ጠበኩ ሸለቸኝ። ዮሐንሴ አለው ሰዎች አልታሰርኩም ታሰረ ብላችሁ አይኔን አስጠፍቶ ነበር እናንተ እና አለው አቶ ዮሐንስ አሁንም ሳክሰን አቁም፣ ወደ ትክክለኛው መንገድ ተመለስ፣ ፉከራን አቁም፣ ማስፈራራትን አቁም። አንተ ራስህን የምትታሰረው በዚህ አያያዘ አንተ ትታሰረ ራስህን ነው የምትታሰረው። የባህል ሕክምና ፍቃድ የለህም። ስሙ እንግዲህ ለእውነት መስርቶች መስክሩ። የባህል ሕክምና ፍቃድ የለውም አቶ ዮሐንስ ሽፈራው የሚባል ሰውዬ። ባጭሩ ምንም አይነት ፓተንት የላቸውም። ቪዲዮ በማዘጋት ቫይራል እንዳይወጣ በማድረግ ነው። እናንተ ኮፒ ሊንክ ሼር በማድረግ አድርሱለት። አሁንም ቢሆን አትንተባተብ፣ አትንበዛበዝ። ትክክለኛ ነገር ነው የምነግርህ። የኔ ጥያቄ ገና አላለቀም። የኔ እናንተ ጥያቄያችን ገና አላለቀም። ዮሐንሴ በቃ ዮሐንሴ ብዙ ፋይል እየተገኘብህ ነው። እኔ ከፋይሉ ውጪ ዮሐንስ ሽፈራው ማን ነው የሚለውን ነገር በደንብ ሲፋቅ አንድ ነገር ተገኝቶብሃል። ሌላም ስንፍቅ ትክክለኛ ማንነት ይገኛል። ያኔ የጊዜ ጉዳይ ነው። እሺ ዮሐንስ፣ በተረፈ በጣም ነው የምወዳችሁ፣ ማመሰግናችሁ። ኮፒ ላይክ ሼር አድርጉ። ቴንክ ዩ። እንዳያችሁት ነው ዮሐንስ ሽፈራው አሳስራለሁ ብሎ በቃ በጣም በመሐላና በነዴት በሚመስል መልኩ እንደዚህ ሲዝት ነበር። እስቲ የእናንተን ሀሳብ በዚህ ጉዳይ መስማት ትፈልጋሉ? የባህላዊ ሐኪም ያስፈልጋሉ አያስፈልጉም? የምር ያድናሉ ወይስ አያድኑም? ማን ነው ልክ እዚች ጋር ይሄ ሀሳብ የማን ነው ትክክለኛ የማን ነው ትክክል ያለው ነው የሚለውን እስቲ ኮሜንት ላይ ያስቀምጡ። እና ደግሞ የምንየው ቪዲዮ ህወሓት እነ ጆን ዳንኤል ላይ እና ሌሎች
ለትግራይ እርዳታ ሲያሰባስቡ የነበሩ ቲክቶከሮችን ክስ መስርቶባቸዋል እና ደግሞ እንዲታሰሩ መግለጫ አውጥቷል። በዛሬው ዕለት ምን ተፈጠረ ለምንድን ነው የሚለውን እስኪ አብረን አይተን እንምጣ። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ ከባድ ክስ ቀርቦባቸዋል። ያው ተፈልጎ በትግራይ ፖሊስ እንዲታሰሩና እንዲያዙ እና ደግሞ ስም የማጥፋት ዘመቻ በትግራይ ህዝብ ላይ አድርጋቸዋል የሚል ክስ ነው። እስቲ ምን ታስባላችሁ በዚህ ጉዳይ? እኛ ሀገር እርዳታ በጣም ሰው መርዳት ከባድ እየሆነ ነው። ካሁን በኋላ ያው የሚረዳ ሰው ይመጣል ብዬ አላስብም። ሁሉም ጣጣ ውስጥ እየገባ ነው ሊረዳ የሞከረው በሙሉ። ከዚሁ አይነት ወሬ ሳንወጣ ደግሞ ታኩር ምን እየተፈጠረበት ነው? እናቱ ስለምን አለቀሰች? እሱስ ለምን ጠፋ? የት ነው ያለው የሚለውን ሁሉንም ቪዲዮ አብረን አይተን ነው። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበረ ሁላችሁም የምታውቁት ነው። ግን በማላውቀው ሁኔታ ለተቸገሩ ወገኖች እንድረስ የሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ባሉበት ቦታ ድረስ በመሄድ ሰብአዊ ድጋፍ ለማድረግና የበኩሌን ለመወጣትን በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ወደ ፖለቲካ ወስደው ስራዬ ቦታ ድረስ በመምጣት ማስፈራራትና ዛቻ እየደረሰብኝ ነውና የኢትዮጵያ ሕዝብ ይወቅልኝ ብሏል። ዛቻና ማስፈራራው እየደረሰብኝ ያለውም እንግዲህ እንዴት ይህን ያህል ገንዘብ ሊለግስ ይችላል? ባንተ ስም ላንተስ ይህን ያህል ገንዘብ በስጦታ መልኩ እንዴት ሊያበረክትልህ ይችላል? ከሱ ጋርስ ያላችሁ ግንኙነት ምንድነው? የሚሉ ናቸውም ብሏል። በዚህ ከቀጠለም ለህይወቴም ስለሚያሰጋኝ ስራዬ ቦታዬ ለቅቄ ወደ ትውልድ ቦታዬ ደሴ ለመሄድም እያሰብኩ ነው በማለት የሚያሳዝን መልእክት አስተላልፈዋል። ቀረብን አይደለም። ታኩር ደግሞ በግል አካውንት መክፈት አልችልም፣ ለእናቴም ጥሩ አይደለም፣ ለኔም ጥሩ አይደለም። ግን እሳ ሙሉ ኃላፊነቱን ወስጄ አግማስ ሚዲያ አዲስ አካውንት አግማስ ድርጅት ብሎታል። አይመለከተኝም። ድርጅት እንደ አይነት ድርጅት አይቻላቅም። አግማስ ድርጅት አዲስ አካውንት ከፍቶ ሰጥቶኛል። ኃላፊነቱን ግን ሙሉ ኃላፊነቱን ወስጄ የምሰራው ለህዝቤም የማደርሰው እኔ ነኝ ብሏል። አይመለከተውም። እዛ አካውንት ብቻ ነው ለታኩር የሰጠው። አካውንት ብቻ ሁሉን ነገር የሚመለከተው ታኩር ነው አይደለም። ምን አገባው አግማስ ድርጅት? አካውንቱን ነው የሰጠው ሁሉን ነገር። ከዛ ግን ችግሩ የመጣው ምን ላይ መሰላችሁ? ታኩር ላይቭ ላይ ገባ፣ እንደዚህ ነው አለ። ከዛ ሁሉንም ኦዲት አድርጌ አሳያችኋለሁ። የገባውንም ጊፍት ኦዲት አድርጌ ስክሪንሾት አድርጌ ልክላችኋለሁ። ገንዘቡንም ግሩፕ ከፍተን ኦዲት እናደርጋለን ሲባል አግማስ ሚዲያ ያኔ ነው የተለወጠው። ሙንትና ማነው 15 ሚሊዮን ብር ሲሰጥ አይደለም። አግማስ ሚዲያ ኦዲት እንዲደረግበት አይፈልግም። 4 ዓመት ሙሉ የህዝብ ገንዘብ ሲበላ ኑሯል። ኦዲት ከተደረገ እሱ ሊጋለጥ ነው። ገባችኋ? 4 ዓመት ሙሉ እየሰበሰበ ግን በየቦታው የ15 ኪሎ ዱቄት የበቆሎ ዱቄት ነበር ሲሰጥ የነበረው። ወሎ አካባቢ እኮ ከ40 በላይ ተፈናቃይ እኮ አለ። አማራ ክልል ስንት ተፈናቃይ? ደብረ ብርሃን አቋቁማለሁ። የት አባቱ ነው ያቋቋማቸው? የበቆሎ እባካችሁ የበቆሎ ዱቄትኛ ልጆቻችን መብላት የበቆሎ ዱቄት አትስጡን። መጋዘን ውስጥ እያከማች መጋዘን አሁን ለታ ጆከር ቤት ገፍቼ መጋዘን ይከፈትልን በየካምፑ ብያለሁ። መጋዘን ካልተከፈተ አሁንም የትም ቦታ እርዳታ አይወሰድም። መጋዘን ውስጥ የተከማቸ እህል አለ። መጋዘን ውስጥ የተከማቸ ዱቄት አለ። በኮሚቴዎች በኩል እየወጣ እየተሸጠ ነው አላቸው የሚበላ። ግን መጋዘን ውስጥ ታምጓል። እኛ ያኔ ዶቄት ስናደርስ ተደውሎ ሊምን እንደተባልኩ ታውቃለህ ጀማል? ለኮሚቴ እንዳይሰጥብን እባክሽ በእጃችን አሰጭን ነው የተባልኩትኝ። ምክንያቱም መጋዘኑን እስኪ ክፈቱን ብዬ ሳይ መጋዘን ውስጥ ተከምሯል። ቪዲዮ አለኝ።
መጋዘን ውስጥ እህል ተከምሯል። ዱቄት ሙሉ ነው። አግማስ ሚዲያ ደግሞ ያደረሰበትን ቦታ እያለቀሱ የለመኑ ዝናብ ነበር። እባካችሁ ዝናብ ነው መጋዘን ላስገባው ስላቸው እያለቀሱ የለመኑኝ የዛኔ ዝናብ ነው ማከፋፈል አንችልም ስላቸው እንዳሰጭብን ለኮሚቴ ነው ያሉኝ። ገባችሁ? ማን የማንም መጫወቻ አግማስ ሚዲያ ያደረሰበትን ካምፖች አውቃቸዋለሁ። ምን እንደሚያደርስ ወዳው ጠይቄ ደውዬ ጠይቃለሁ። ምን አመጣላችሁ ብዬ ስጠይቅ የበቀሎ ዱቄት ነው የሚሉኝ። ገባችሁ? ምንድነው ስለ አግማስ ሚዲያ የምትከራከሩ ካላችሁ እናንተም ሌቦች ናችሁ። ኦዲት ሊደረግ ነው የተባለ ጊዜ ነው የተለዋወጠው። ኦዲት ሊደረግ ስለሆነ እስኪ አግማስ ሚዲያ እረርቶ መረጃ ያመጣበትን ይሄን ያህል ሰብስቤያለሁ፣ ይሄን ያህል ረድቻለሁ፣ እዚህ ቦታ ይሄን ያህል አድርሻለሁ ያለበት ቪዲዮ ካላችሁ እስኪ አሳዩኝ። እኔ ልዋረድ። አሳዩኝ እስኪ አግማስ ሚዲያ 4 ዓመት ሲረዳ ያመጣላችሁን መረጃ አሳዩኝ። ይሄን ካደረጋችሁ ጀግኖች ናችሁ። አውሮኔ ጫሻለሁ። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል፣ ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አድርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። እንደሰማችሁት ነው። ያው ታኩር በጣም ትልቅ ችግር ውስጥ የገባ ይመስላል። የግድያ ማስፈራሪያ እስኪደርስበት ድረስ ሄዷል ነገሩ። ማለት ህዝብን ይረዱ ኢቨን የተረዶ ብር እንኳን የተጎዱ ሰዎች የተራቡ ሰዎች ጋር አልደረሰም። ግን ይሄን ያለ ርቀት ሰው እየሄደ እሱን ለማሳሰር እሱን ለማስፈራራት ይባስ ብሎም ደግሞ እሱን የሆነ ነገር ለማድረግ እየሞከሩ ነው። እናቱ ደግሞ በጣም እያለቀሰች እንደተጨነቀች ከሱ የተሰማ መረጃ ነው። አዶናይ ካናዳ እያለ ጠባሽ አልነበረው። ራሱ አዶናይ ነው። ፎሎወር ነፍ ነበረው። 2-3 ሚሊዮን ፎሎወር ነበረው አዶናይ። ካናዳ እናት ሀገር ካናዳ ላይ ቻፓ ስለሌለው አዶናይ አኬ ነበር የሚመስላቸው። እናት ሀገር ካናዳ ላይ ጌታ ምስክሬ አዶናይ አክሊሉ ነበር የሚመስላቸው። ምንም ሊጠብሱት ሊያወሩት ምናምን የሚፈልጉ ወፍ ሰዎች አልነበሩም። ኢትዮጵያ ገባና የማዘሩን ቤት አሳየ። አዶናይ 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 አገር ምድሩ ፍሉስ ያራድዬ ልጅ ምንም የተለየ ንግግር አላደረገም። ልክ የቤተሰቡ ቻፓ መኖሩ ሲታወቅ ቦም በሙሉ አዶናይ አዶናይ ከሀገር ምድሩ አዶናይ ቻፓ ይኑር ያራድዬ ልጅ። ቤተሰቡ ሀብታም መሆኑ ታወቀ። ሲያዩት ቤተ መንግስት መሰላቸው። ቺሉ ሴት ልጅ ያከብራል እኮ። ሴት ልጅ አዶናይ ሲያከብር አይደል እንደ የኔ ቆንጆ ዲዮርም ማትገዛልሽ ወንድ ጉቺ የማይገዛልሽ ወንድ ምንም ማረግልሽም ሲል የነበር አልነበር እንዴ? ቸኮሌት የማይገዛልሽ ወንድ ምንም ማረግልሽም ሲልሽ አልነበር እንዴ? የዛኔ ሴት ልጅን አያከብርም አዶናይ አያከብርም። የኔ ቆንጆ እያለ ሲልሽ የነበረ የዛኔ መች ሰማሽው? ለምን በባዶ ነው አይዛኔ የሚለው አዶናይ በዛኔ በባዶ ነው የሚለው። ቶኒ ማኛ ያው እንደተለመደው አዶናይን እየተሳደበ ነው። አዶናይ ላይ ሙርሊ እየሞከረ ነው። ትኩረት ያጣ ይመስለኛል። ልክ ክላሱ ሲያልቅ ሁልጊዜ የኔ ፋይት አለ። ዛሬ ደግሞ ከማን ጋር ልትጣላ ነው የምባለው? ሁልጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለኝ።
ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ከአንዱ ጋር ሲያያዝ ታገኘኛለህ። እኔ ትምህርት ቤት ልንገር ሰው ጋር ተደባድበሽ ትምህርት ቤት እኔ ከ1 እስከ 3 ከሚወጡት ቶፕ ተማሪዎች መካከል ተማሪ ያለው ማለት ነው። ነገር ግን ከረባሾች መካከል አንደኛ ቁጥር 1 ረባሽ ነኝ። ቁጥር 1 ተደባዳቢ ነበር። ፋዘር ከተጠራ የሚጠራው በምን እንደሆነ ያውቃል። በመደባደብ ነው የሚጠራው ያውቃል። ወላጅ አምጡ ሲባል ጋሽ ታደሰ በጣም ጎበዝ ናት፣ በጣም ታለንትድ ናት፣ አስተማሪ በቃ ሳስቅ ተማሪ አስቄ መጨረሻ ላይ ግን ቆይ ተባብዬ ቆይ ዴስክ ደብድቤ ከኔ ክላስ ካልሆነ ከውጭ ካለው ክላስ ጋር በእረፍት ሰዓት ትችለኛለህ አትችለኝም ከጓደኞቼ ጋር ሄጅት ነገር ለቋቁሻለሁ። እነሱ ባልልም ይጠብቁኛል። ረስቼው ከጓደኞቼ ጋር አንግቼ ላጥላት። ታዲያ ጓደኞቼ በጣም ባካፕ ስለሚሰጡኝ ትምህርት ቤት ውስጥ ተፈራለሁ። ኃይለኛ ነኝ። አንድ ቀን ለብቼ በግሩፕ ሆኖ ጠብቁኝ። ልክ እኔ ጓደኞቼን ባይ ብዬ መስቀል ፍላወር ወደ ፋዘር የመስቀል ፍላወር መታጠፊያ ቤታችን እንደዚህ ጥፍ ስንል ደግሞ በመስቀል በውስጥ ለውስጥ ስትመጣ በውስጥ ለውስጥ በሐዲዱ አወቃችሁት። በሐዲዱ ውስጥ ለውስጥ መጡ 2 መገንጠያ አለ። ለመስቀል ፍላወር የሚወስደው ነው፣ አንድ ወደ መንደር የሚወስደው። ወደ ቤት ሊገባ ነው። ወደ መስቀል ፍላወር ሊሄድ ወደ ፋዘር አልኩና በሄድ እንደዛ አስመርቱ ላይ ገባ ነበር። እነሱ ሊጠብቁኝ በሰፈሬ ነው። አይ አልኩና በኋላ ፋዘር ጋር ሄዳለሁ ብዬ ጥፍ ስል ብቻ እንዴት እንደሆነ አላውቅም። ጀው ሲያረጉኝ ወይኔ በጥበጥ ከዚህ በረደልኝ እና አረሰው በጣም ከዛ ትንሽ ሰከናለሁ። በረደልኝ እንዴ በደንብ ነው ኳስ የሚያካክሉ እንትኖችን ይሄን የገባሁት ወደ ቤት ኳስ የሚያካክሉ ነገሮች። ከዛ በኋላ ተረጋጋው። በቃ ቆንጆ መረጋጋት መደንገጥ ጀመርኩኝ። የሚያሸንፈኝ ያለኝ ሰው አይመስለኝም ነበርና ተረጋጋውኝ እላችኋለሁ። ዲጄሊ እኔ ውሸት እንደሆነ እያወቅኩኝ እሷን መስማት የሚያስደስተኝ አይነት ሰው ነኝ። ብዙ ሰውም እንደዛ የሚሰሙ ይመስለኛል። ስክስ እያደረገች ነው ያስታውቃል ማለት ግን ደግሞ አንዳንድ ሰዎች አሉ ኢቭን ሲዋሹ ራሱ የሚያምርላቸውና ያው አብረህ ፈን የምታደርጋቸው ባህላዊ ሐኪም ከዘመናዊ ሐኪሞች ጋር ጸብ ጀመሩ ምናምን ብለህ በራስህ ቲክቶከሮች አሰርተ እኛ ያለው እኮ እንደዛ አይደለም። ሌባን የሰው ብር ሰርቀሃል ነው ከነ ማስረጃው እጃችን ላይ ያለ ነው። እኔ ትናንት አሁን ታይም የሰራው ቪዲዮን አይቼዋለሁና አንተ ወደ ፐርሰናል አካውንት ራሴ ባንክ ድረስ ሄጄ ነው ያረጋገጥኩት። ከነ ፎቶ ከራስ መታወቂያ ባህር ዳር ላይ ነው ያወጣውና በዛ መታወቂያ ሰበብ አድርገህ ነው ላይቭ ላይ ሆነ በውስጥ አውሩኝ ብለኸው ልጁን 36 ሺህ ብር አየር ላይ ጸጥ አደረግከው። አግኝተኸው አታውቅም። አክመኝ እያለ ነው፣ ብሬ መልስልኝ እያለ ነው፣ የቤት ክራይም ከፍሎ አጥቻለሁ እያለ ነው። እኔ እኮ ደረቴን ነፍቼ ነው የምናገረው። እሱ ብቻ አይደለም፣ በጣም ብዙ ሰዎችን ኪዋር ኮድ ያለው ኮድ ሰጠ፣ ወረቀት ሰጠ፣ ከማሳዬ እህል እያስመጣው ጤናችሁን እጠብቅላችኋለሁ ብለህ 10 ሺህ ብር ወደ 5000 ሰው በልተሃል። ሌባ ነህ እያልኩ ነው። አንተ ከጤና ባለሙያዎች ጋር ምንድን ነው የሚያከራክረው? ጤና ባለሙያ ምናምን የምትለው አንተ መጀመሪያ ባህላዊ ሐኪሞችን ትወክላለህ እንዴ? ባህላዊ ሐኪሞች እኮ አናውቀውም አሉ እኮ አዲስ አበባ ላይ ያሉት። ከየት ነው ፍቃድ የወሰድከው አንተ? ቦሌ ክፍለ ከተማ ላይ ከሆኑ ሰዎች ጋር እየተሞዳሞድክ ነው አይደል? ፍቃዱ እኛ ጋር አላወጣም፣ የኛ ማህበር አባል አይደለም። ክፍ ክልል ባህር ዳር እንኳን ወጥቶ ቢሆን አዲስ አበባ ስትመጣ ፈተና ይፈትናሉ እነሱ በራሳቸው የባህል ሐኪሞቹ። ያን ፈተና ስትፈተን ነው ፍቃዱ የሚሰጥ። ከዛ ውጪ ጨፍሬዎችን አሰማርተ አሁን ታበርሲሳ ውሸት አወራ ምናምን ትላለህ። አካውንቱን እኔ ራሴ እጄ ነው ፎቶን ያየሁት። ትከራከራለህ እንዴ? ልጁ እያለቀሰ ነው። ስሙት። ጆኒ ሰላም ዋልክ? እግዚአብሔር ይመስገን ሰላም ነው አለን ጆኒ። ኧረ ጆኒ በክርስቶስ በጣም ተቸግሬያለሁ። አርብ ቀጥሬ ነበር ዝም አልከኝ። ኧረ በክርስቶስ ኧረ በአማኑኤል ኧረ በዛሬ በስላሴዎች እያለሁ እውነት በጣም ነው የተቸገርኩት ከምነግር በላይ። ክርስቶስ ዮሐንስ ሰላም አደር ዝም አልከኝ። ወር እኮ ሊሞላ ነው በመሀል አስገባለሁ ብለኝም ዝም አልከኝ። ስንት ጊዜ ሁላ እየለመንኩ ነበር ስልክ ጠፍቶብኝ። አሁን በመከራ ነው በቀደም ያገኘሁት። በመሀል አስገባለሁ ብለህ ዝም አልከኝ።
እና እባክህ ከቻልክ እርዳኝ፣ ካልሆነ ግማሹን ብር ላክልኝና የቤት ኪራይ እንኳን እንድከፍል አድርግ። በክርስቶስ ይዣለሁ፣ በጣም ችግር ላይ ነው። ይህ ሰውዬ ያንተ ብሩ ተበልቷል። 36 ሺህ ብር 36500 ብር ነው በአንድ የበላችሁ። 8 ሺህ 10 ሺህ ኩላሊት ታካሚ ምናምን እጄ ላይ ነው ወደ አካውንት የገባ ብር። ስምን እያጠፋን አይደለም ነው። አንተ ደግሞ ባህላዊ ሐኪሞችን አትወክልም። አዲስ አበባ እየከሰሱ ነው። እነሱ የከሰሱት የባህላዊ ሐኪሞች ማህበር ከሷል፣ ለጤና ሚኒስቴር ከሷል፣ ለመድኃኒትና ቁጥጥር ከሷል። አንተ ግን የሆኑ ሰዎችን በገንዘብ ይዛል። ቦሌ ክፍለ ከተማ ውስጥ ያሉ ሰዎችን እበት ነው። አሁን ደግሞ ምናየው አንድ ኢትዮጵያ ውስጥ ያለ ትልቅ ድርጅት አለ። ሲያጭበረብር የነበሩ ባለቤቶቹ ታስሯሉ። እነማን ናቸው? ድርጅቱስ ምንድን ነው የሚለውን ሁሉንም አብረን አይተን እንመለስ። የፊንቴኩ ዳንኤል ዮሐንስ እና የሄሎ ታክሲዋ እንግዳይ ሽጥላ በቁጥጥር ስር አውያለሁ ብሏል ያለን የአዲስ አበባ ከተማ ፖሊስ ነው። እንደሚታወቀው እንግዲህ የቀድሞ ፓስተር የአሁኑ ኢንቨስተር ዳንኤል ዮሐንስ ከዚህ በፊት የአዲስ አበባን የታክሲ ሲስተም አዘምናለሁ፣ ለቱሪስት እንዲሆን አደርጋለሁ፣ እንዳውም 4 ሄሊኮፕተሮችን ገዝቼ በኔትወርክ አገናኝቻቸው እናንተ አዲስ አበባን ለመጎብኘት ከፈለጋችሁ ቤታችሁ እንደ ራይድ ቁጭ ብላችሁ ሄሊኮፕተር ትጠሩና አዲስ አበባን መጎብኘት ትችላላችሁ እና ወዲህ በሉ ብር አንጡ ብሎ አራውን 401 ሚሊዮን ብር እኔ ጋር የደረሰው ማስረጃ ነው እንደዛ የሚለው 401 ሚሊዮን ብር ሰብስቦ ከዛም በኋላ ሄሎ ታክሲ ከሰበሰበው ለታክሲ የሚሆኑ መኪኖችን ሳያስመጣ የሰበሰበውንም ብር ሳይመልስ ሄሎ ታክሲ ኦልሬዲ ተዘግቷል። እንግዲህ እንግዳይ ሽጥላን ያገኛት በፓስተርነት ዘመኑ ነው። ፓስተር እያለ ኢየሱስ ቤታችሁን ሽጡና ለቤተ ክርስቲያን ስጡ ብሎ ነግሮኛል ብሎ በዚህ ጀንጅኗት ቤቷን ሸጣ አስረክባው ከዛም በኋላ ስትንገላወጅ አግኝቷት አዝኖላት ነው የሚባለው ስራ አስኪያጅ ያደረጋት። እንግዲህ በስራ አስኪያጅ ዘመኗ የተለያዩ በአካውንቷ የገቡ ብሮች ስላሉ ይመስለኛል አዲስ አበባ ከተማ ፖሊስ የያዛት። እንግዲህ ይሄን ካረገ በኋላ በእርግጥ እሱ ብሩን ለኦክሎክ ሞተርስ አስረክቤያለሁ ነው የሚለው። በዚህ ውስጥ እነ ሰይፉ ፋንታሁን እነ ደረጀ ኃይሌ ኮሜዲያን ደረጀ ኃይሌ እዛ አካባቢ ፕሮሞሽን የሰሩ እና ህብረተሰቡን ያነቃቁ እንዲከፍል ያነቃቁ ሰዎች ነበሩ። ዋቴቨር ያ ድርጅት ኦልሬዲ ተዘግቷል። ህብረተሰቡ ብሩን አልተመለሰለትም። በዚህ የጣመው ዳንኤል ዮሐንስ ከግርማይ ገብረ ሚካኤል ጋር በመሆን እንደገና መሪውን ጠምዝዞ ፊንቴክ ኢንቨስትመንት የሚል አቋቁሞ ያው ያለበትን ደረጃ የምታውቁት ታውቁታላችሁና ሁለቱ ሰዎች የተያዙት ግን በፊንቴክ ሳይሆን በሄሎ ታክሲ ምክንያት ነው። ኦልሬዲ የ14 ቀን የጊዜ ቀጠሮ ሰጥቶባቸዋል የሚል ወሬ ሰምቻለሁ። ከዚህ በፊት የኦክሎክን ባለቤት አመዲ መሐመድ ነው የሚባለው እሱንም ይዞ ያው በዋስትና መብት እንደለቀቀው ሰምቻለሁ። እንግዲህ የፊንቴክ ይቀጥላል ይመስለኛል። መጪው ጊዜን የድል ያርገው። ታች ካላችሁ አይስዌር ጠላችኋለሁ። አይስዌር ለምን ጂጂ ሊቢያ ማሚ ነው የምልሽ። ማሚ እንዴት እንጂ እንዴ እንቀበላለን እኛ ሊቢያ ወክሬ ያለው ምግቡን የለ እንበላለን። ሽርሽር ቦራ ምናምን እንደሚሽከረከሩ ጋር እንሄዳለሽ። ጅዋሽው ያ ፍቅር ንጉሲ ቴንክ ዩ ማነች? ሰምተሻል? ሰምተሻል? የጆንንም ሰምተሻል? አዎ ጆን ዳንኤል ዱባይ እኮ አንቺ ግን አሁን ትመሳሰላላችሁ። እግዚአብሔርን የሆነ ይፍታ አደረች እኮ ትልቅ ሆና ይመስላል። አይ ቆንጆ ነሽ በጣም አሜዚንግ። ምን አይነት ውበት ነው ያየሁት በሌሊት። ጆን ዳንኤል ልወጣ ነው አሁን። እኔ ትቻችሁ እወጣለሁ። ኦኬ ሶስታችሁ ግን እንጫወታለን። ችግር የለም። እግዚአብሔር ምስክሬ ነው። የእውነት ነው የምነግራችሁ። አይስዌር በጣም ነው የምናደደው። ምክንያቱም ልጄ ናት፣ በቃ ልጄ ናት። ምንም አልደራደርባት ጂጂ። እኔ እኮ በቃ ቃል ገብታል። የማን ሙት በቃ ሳምሪዬ እንዳልከዳሽ ቃል አለብኝ የሚለውን ዘፈን ጋብዤሻለሁ።
መቼ ነው የምመጪው? መቼ ነው የምመጪው? አይደለም ምን አገባ? እዚህ ቲክቶክ ላይ በጣም ፊት ተነስታለች። በጣም ፊት ቲክቶክ ላይ ነው እንደጀራ ተቀበሉልኝ ስትይኝ እኮ ነው እኮ ኤርፖርት የለን ተቀብለን ቦራ ቲክቶክ ላይ ማ ችግር አለው? የኔ ነገር የኔ ነገር ይቅርታ፣ ስንቱን አሰብኩት። ኧረ ብንቀበልሻል ሁሉም ጋር ምን ላይ ኧረ በስመ አብ ልምጣ ኤርፖርት ሊዳውን ጂጂ ኪያና ሳምሪ ያው ሳምሪ ወላጅ ይዛ መታ ሊቭ እንድታስገቧቸው አስብላለች። በጂጂ ኪያ በእናቷ ያው ብዙ ሰው ግን የእናትነት ነገር ነው እያለ ነው፣ ግን ወላጅ አታምጪ እየተባለ ነው። ሳምሪ እና ይቅርብሽ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እና አዳዲስ ቪዲዮዎችን እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ነው።